ወራህመቱላሂ ወበረካቱ ውድና የተከበራችሁ ጦይባ ሚዲያ ቤተሰቦች ሀባይብ እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። የዛሬው ቪዲዮ ደግሞ አንዲት እህታችን ከአረቦች ልጆች ጋር መግባባት አቅቶኛል፣ እያናደዱኝ ነው፣ ምን ትይኛለሽ ብላ ኮሜንት አስቀምጣልኝ ነበርና እሱን ቪዲዮ እስኪ ሰርቼ ብዙዎች አለን በመዳም ቤት ስንኖር በጣም ልጆቻቸው ታውቃላችሁ ያናድዱናል፣ ያበሳጩናል። በቃ ሁሉን ችለን ነው የምንኖረው። እኔም ያው እንግዲህ ልጃጅ ነኝ ማለት ነው። ስራዬ ልጅ መያዝ ነው እና አልሐምዱሊላህ እንግዲህ ያው እየጨረስኩ ነው ማለት ነው። እና ይጠቅማል ያልኩትን ለእህታችንም ይጠቅማል ያልኩትን ነገር ይዤ መጥቻለሁ ማለት ነው። እስኪ ከኔ ጋር ቆዩ። ቪዲዮውን ላይክ እያደረጋችሁ እነዚህን ነገሮች እነሱ ጋር በሰላም ለመኖርና ላለመናደድ መሞከር አለብን። እስኪ ይሄን እምላችሁን ነገር እየተገበራችሁ ማለት ነውና እንግዲህ የአረቦች ልጆች ልክ እንደኛ እንደ ሀበሻ ልጆች አይደሉም። ሙልቅቅቅ ያሉ ናቸው። ቲያባቸውን አይሰሙም። የአረብ ልጆች በጣም አስቸጋሪ ናቸው። እንግዲህ በሁላችንም ዘንድ ማለት ነው ጸባያቸው እና የመጀመሪያ እነሱ ጋር ለመግባባት የሚረዳን ነገር እነሱ እንግዲህ ትምህርት ቤት ይሄዳሉ። ትምህርት ቤት ባይሄዱም ደግሞ በቤት ውስጥ ስዕል መሳል ይወዳሉ። ይሄን ስዕል ትስሉ እንግዲህ ወደኛ እየመጡ ወደ ሰራተኛ ጋር ወደ ኩሽና ይመጡና ስዕል ይሄው ስል ያለሁኝ እስኪ ያምራሉ ምናምን ብለው ሲጠይቁን አዎ በጣም ያምራል እያን እኛ ደግሞ ቢያምርም ባያምርም እነሱን ስናደንቅላቸው በጣም ነው የሚወዱት ማለት ነው። እነሱ እንግዲህ ብዙ ጊዜ ከወረቀት ጋር ነው የሚቆዩት ማለት ነውና ይሄን ስዕል በጣም ያምራል፣ የሳልከው ስዕል ያምራል፣ የሳልሽው ስዕል ያምራል እያል የምናረግላቸው ተሆነ እነሱ የሚሰሩትን ነገር የምናደንቅላቸው ተሆነ እኛን እንዲወዱንና በጥሩ አይን እንዲያውን አስተሳሰብ እንዲያስቡን ያደርጋል። በእርግጥ እነሱ እንግዲህ ታውቃላችሁ መቼም የሱን ጸባይ ማለት ነውና ስዕላቸውን የሆነ ነገር የሚያደርጉትን ነገር ማድነቅ ይሄ በጣም የሚወዱት ማለት ነውና ይሄን ብታረጉ በጣም አሪፍ ነው። ተግባባላችሁ ከነሱ ጋር ብዬ ያሰብኩት ነገር ነው ማለት ነውና እና ደግሞ እነሱ በምግባቸው ሰዓት ማለት ነው በምግባቸው ሰዓት በቃ ምግብ ስጡን ብለው ታሉ ምንም ነገር አለ ማለት ወይም የለም ወይ የሆነ ነገር ብለን እነሱን አለማመናጨቅ ዝም ብለን በቃ ዘወር ብለን ያለውን ነገር የሚፈልጉት ነገር ምንድነው የምፈልገው ብለን በአግባቡ መስጠት ነው እንጂ እሺ ውጣት እዚህ እሺ እንደዚህ ነው እሺ እንደዚህ ነው ብለን የምናመናጭቃቸው ተሆነ እኛን እንዲጠሉንና በቃ እንዲርቁን እናደርጋለን ማለት ነውና ይሄን ነገር አለማድረግ ወይም በሰዓታቸው ምግባቸው በሚፈልጉበት ሰዓት አለመቀለድ በምግባቸው ማለት ነውና ይሄን ስናረግ እነሱ ያው እንድንግባባቸው ያደርገናል ማለት ነው። ሁለተኛው ሌላኛው ደግሞ ትልቁን ነገር ተኛ ጋር ቢቀርቡም ግን እንትን ምንድነው ስልካችንን አለመስጠት ለነሱ ማለት ነው። ስልካችንን የኛን ስልክ ተለመዱ በጣም አስቸጋሪ ነው። ወላሂ ነው የምላችሁ እኔ ስልኬን አልሰጥም። ግን ሌላ ሰራተኛ ነበረችና ያቺ ሰራተኛ ተስልኩ ሴት ልጅ አለች የመዳም እህቷ ቤት ማለት ነውና ያቺ ሴት ልጅ የ4 አመት ናት የ3 አመት ልጅ አለች። የሷን ስልክ ጭራሽ አትወደም። የሰራተኛይቱን ስልክ ነው የምትወደው ማለት ነውና እውነቴ ነው የምላችሁ የነሱ የኛን ስልክ እነሱ መያዝ ተያሱት ራሱ ስልኩ ራሱ አይቆይም፣ ቶሎ ነው የሚሰበረው፣ በረካ የለውም። ስለዚህ ስልካቸውን ለነሱ አትስጡ፣ ይሄንንም ተጠንቀቁ። በዚህ ምክንያት በኋላ ራሱ እምቢ ብትሏቸው እየሄዱ ልክ የራሳቸው ርስታቸው ስለሚመስላቸው ድረስ ሄደው እምቢ አለችኝ እኮ ስልኳን አልሰጥም ማለችኝ እንዲህ እያለች ተናንተ ጋር ታጣላለች ተናቷ ጋር ማለት ነው። ያችኛቱ ደግሞ ስለምጂስ ታበቂ ስጫት እንጂ ምናምን ማለት አይቀርምና ራሱ ወደ መዳሞችም ጋር ሄዶ ነገሩ ስለሚመጣብን የራሳችን ስልክ ለነሱ አለመስጠት ይሄም ደግሞ በሶስተኛ ደረጃ ይጠቅማቸዋል ማለት ነው ሀባይብና ሌላኛው ደግሞ ለተነሱ ጋር እንድንስማማ የሚያደርገን ነገር ምንድነው? እነሱ እንግዲህ ብዙ ጊዜ የአረብ ልጆች እንግዲህ አይባጥ ላይና ስልክ ላይ ነው ሰዓታቸውን የሚገሉት ማለት ነው። ወረቀት ላይ እንደዚህ ስለሆነ እነሱ አይባጣቸውንና ስልካቸውን መቸረጅ እኔም አሁን እዚህ ቤት በቃ የኔ ስራዬ እንደሆነ ብቻ ነው በቃ ስራዋ ነው ጧይባ ቻርጅ ማድረግ ስራዋ ነው ብለው ነው የሚያስቡት ማለት ነው። እኔ አስለምጃቸዋለሁ። በእርግጥ እኔ እሷም የመዳምን አብሬ ቻርጀር ማድረገው ባዶ ስልክ ታገኘው ባዶ አይባጥ አይቼ ቻርጀር ፈልጌ እኔ ነኝ ቦታውን ራሱ የምደብቀው የቻርጀሩን ቦታ ማለት ነውና ያንን ቻርጀር ሁላቸውንም ቻርጀር አደርግላቸዋለሁኝና ቻርጀራቸውን ማድረግ ጧት ተንቅልፋቸው ሲነሱ ተንቅልፉ ተነስቶ ወደ እኔ ነው የሚመጣው ልጁ ማለት ነው። ወደ እናቱ ወደ እህቶቹ ምናምን ጓደኛ አይሄድም ወደ ሌላ ቦታ ማለት ነው። እኔ ጋር ነው ቻርጀር አርሽልኝ ስልኬ ወይ ነው አይባጥን ቻርጀር አርሽልኝ ብሎ የሚጠይቀው ማለት ነውና ቻርጀር ብታረጉላቸው በጣም አሪፍ ነው። ሁሉ ጊዜ የነሱን ስልክ ቻርጀር አድርጉላቸው።
እሺ። ስለዚህ ይሄንን ደግሞ በጣም ለነሱ እንዲወዱን ያደርጋል ማለት ነው። እንዲንግባባቸው ያደርጋል። እነሱ እንድንወዳቸው ወይም እንዲወዱን ያደርጋል ማለት ነው። ሌላኛው ደግሞ ከነሱ ጋር ስንኖር ደግሞ እንግዲህ ህፃናትን ስንይዝ እነሱን ህፃን ናቸው ብለን ምናምን ብለን አለማዘል ማለት ነው። ማዘል በጣም መጥፎ ነው። እኛ ኢትዮጵያውያን ልጆቻችን ስናሳድግ እህቶቻችን ስናሳድግ አዝለን ነው። እነሱ ግን አይታዘሉም ታውቃላችሁ ማለት ነው። ስለዚህ እኛ ደግሞ አሁን ለምሳሌ ስሪ ብላኝ ልጅ ይዤ ስሪ ይሄንን አዝጂ ልጁን የሚያዥ ብላኝ ብትወጣ ስራዬን እስከምጨርስ ልጁ እምቢ ቢለኝ ማዘል የለብኝም ማለት ነው። ልጁን ቤት አለኝ ስራውን ትቼ ልጁን ነው የሚይዘው ማለት ነው። የሚቀደመው ልጁ ነው። እነሱ ደግሞ አረቦች ደግሞ የልጃቸው ነገር በጣም ከባድ ነው። ስለዚህ በእርግጥ ልጁን የሚጠላ የለም። ሀበሻ የሆነ ፈረንጅ ልጁን የሚጠላ የለም። ግን የአረቦች ደግሞ ለየት ያለ ነው። የእነሱ ልጆች የሆነ ነገር ቢሆን እኛንም የሆነ ነገር ያደርጉናል። አላህ ይጠብቀን እንጂ ማለት ነው። እና እነሱም መጥፎ ናቸው። በልጆቻቸው የመጣ ምሳ ባይሰራ ይሻላቸዋል። ልጅ ይዛችሁ ቆይታችሁ ማለት ነው። ይህንንም ማድረግ ማዘል ምናምን ማስለመድ የለባችሁም ማለት ነው። አባይ እና ሌላኛው ደግሞ እቤት ውስጥ ማለት ነው። እቤት ውስጥ ሲጫወተውን በተለይ እንግዲህ ትምህርት ሰዓት የለም ቤት ነው የሚቆዩት። በዚህን ሰዓት እንግዲህ ታውቃላችሁ ቤት ያቆሽሻሉ። በቃ ፎቁ ምድሩን በቃ ኩሽናውን ሳላውን ምንም ቢቀራችሁ ነገር የለም። በዚህን ሰዓት እናንተ ምንድነው ማድረግ ያለባችሁ? ታጠገባችሁ ሄዳችሁ ጽዳት አታጽዱ። እነሱ በቃ ያኔ እናንተ ስታጸዱ እየተጫወተች ነው ብለው ነው የሚያስቡት እንጂ አንቺ ጽዳት እያጸዳች ነው እየለፋች ነው ብለው ስለማያስቡ የባስ እንዲያጸዱ እንዲያቆሽሹ ነው የምታረጉት ማለት ነው። ስለዚህ እነሱ ቤት ባሉ ሰዓት እውነቴን ነው የምላችሁ ቤት ባሉ ሰዓት ጽዳት የሚባል ነገር ማቆም አለባችሁ። አይ ሴትዮይቱ አይታ ታይጸዳይታ ልትናገረኝ ትችላለች ብትይ እንኳን ትናገር ማለት ልጆቹ ነያጽጂ ብላ እስከምትናገር ድረስ ዝም ነው። ለምን ብታጸጁ መልሶ ስለሚቆሽሽ ብዙ ጊዜ ለጽዳት ልጆቹ እና ያው እንግዲህ ልጅም እየተጠራ ነው ማለት ነው። እና ይሄንን አለማድረግ ጽዳት አለማጽዳት እነሱ እያሉ ማለት ነው። ሀባይብና ይሄንን ነገር ራሱ ማድረግ የለባችሁም። ከዚህ ነገር ብትቆጠቡ በጣም አሪፍ ነው ማለት ነው። እነሱ ሲወጡላችሁ ወይ ሲተኙላችሁ የሆነ ነገር ስታደርጉ የሆነ ወይም ሲወጡላችሁ ወይም ደግሞ ጧት ሳይነሱ ወይም ደግሞ ማታ ከተኙ በኋላ ብታጸዱ የሆነ ነገር ብታደርጉ በጣም አሪፍ ነው ማለት ነው። ሀባይ እና ሰላማችሁ ብዝት ይበልልኝ። ላይክ እያደረጋችሁ ቤተሰብ ሁኑልኝ። እወዳችኋለሁ፣ አከብራችኋለሁ። ጠቃሚ ቪዲዮ ነው ሁልጊዜ የሚመለቀው ለእናንተ ይጠቅማል የምለውን ነገር እንደውም ቪዲዮውን አሁን አጠር አደረኩት። ብዙ ነገር ነበር ያልኩት። ያው እንግዲህ ልጁ እየጠራች ስለሆነ ነው። ያው ልጅ ያለበት እንግዲህ ከባድ ነው ልጅ መያዝ። ወላሂ መዳም ቤት ልጅ መያዝ በጣም ከባድ ነው፣ አስቸጋሪ ነው። አላህ ያበርታችሁ። ሰላማችሁ ብዝት ይበልልኝ በያላችሁበት። ሀገራችንም ሰላም አላህ ያርግልን። ላይክ እያደረጋችሁ ቤተሰብ ሁኑ። ሁልጊዜም ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን አጥቁሩ። ለእናንተ ጠቃሚ ቪዲዮ ሁሌ የምሰራለሁ። ሰሞኑን ወደ ኢትዮጵያ ሄዳለሁ ብዬ አስቤያለሁኝ። እንግዲህ ኢትዮጵያ ደግሞ ለእናንተ ይጠቅማል የምለውን የኑሮ ዘይቤ አንዳንድ ነገር አቀርባለሁ ብዬ አስባለሁ። ሀባይብ እነዚህን ነገር ተጠቀሙባቸው። እዛም ኢትዮጵያን ብሄድ ኢንሻአላህ አቀርባለሁ ለእናንተ። ሁልጊዜም አለሁ ተጎናችሁ ነኝ። እኔም ደግሞ እናንተ ደግሞ ተጎኔ ሆኑልኝ። እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።